ትናንት ረቡዕ መጋቢት 9 ቀን 2018 ዓ.ም በደቡብ ጎንደር ዞን ውስጥ በተከሰቱ ግጭቶች ከፍተኛ የሰውና የንብረት ጉዳት መድረሱ ተነግሯል። ከባህር ዳር 35 ኪሎ ሜትር ርቀት ላይ ያለችው የሐሙሲት ከተማ ውስጥ እስከ 60 የሚደርሱ ሰዎች መገደላቸው ሲገለጽ የከተማዋ ከንቲባና የአካባቢ አመራሮችም ሳይገደሉ አልቀሩም ተብሏል። በተመሳሳይ ጊዜ በጋይንት አካባቢና በዋና ከተማ በንፋስ መውጫ ውስጥ ደግሞ ተጨማሪ ግድያና የንብረት ውድመት መፈጸሙ ተገልጿል። አካባቢው የፓርቲ አመራሮች እንደተገደሉበት የሚገልጹ መረጃዎችም እየተሰሙ ነው። በግጭቱ ውስጥ የጸጥታ ኃይሎች ንጹሃን ዜጎችና ታጣቂዎችን ጨምሮ ብዙ ሰዎች መሞታቸው ሲጠቀስ ከ100 በላይ ሰዎች እስካሁን በእገታ ላይ መኖራቸው ተነግሯል። ከሌላ በኩል በጉዳዩ ላይ የተለያዩ ወገኖች እርስ በርስ እየተከራከሩ ነው። በአማራ ክልል አስተዳደርና ፖለቲካ ኃይሎች ላይ ክስ የሚያቀርቡ አስተያየቶችም ተገኝተዋል። ይሁን እንጂ እነዚህ ክሶች እስካሁን በተረጋገጠ መረጃ አልተደገፉም። ሁኔታው እስካሁን ውጥረት ውስጥ እንዳለ ሲገለጽ በአካባቢው የጸጥታ ሁኔታ እንዲረጋጋ ጥረቶች እየተደረጉ መሆኑ ተነግሯል። አያሌው መንበር ደረሰኝ ያለው የአንድ የትግል ደጋፊ የሆነ ግለሰብ መልእክት ስለ ደቡብ ጎንደር ያለውን ሁኔታ በከባድ ሐዘን እየገለጸ አካባቢው በጦርነትና በውስጥ ግጭቶች እጅግ እየወደመ እንደሆነ ይነግራል። በአካባቢው የተወለዱ ሰዎች እርስ በርስ በመጋጨት የገዛ ህዝባቸውን እያጠፉ መሆናቸውን ይጠቅሳል። እንዲሁም በ3 ዓመታት ውስጥ የደረሰው ውድመት ከፍተኛ መሆኑንና ማህበራዊ ግንኙነት እየደፈረሰ እንደሆነም ያስገነዝባል። ይህም ለረጅም ጊዜ የሚቀጥል ችግር እንደሚያመጣ ይጠቅሳል። ጽሑፉ በአጠቃላይ ከፍተኛ የሐዘንና የቅሬታ ስሜትን ይገልጻል። እናም የአካባቢ ፖለቲካዊ ክብደት ለሚያውቁ ብቻ ትርጉሙ እንደሚገባ ይጠቅሳል። ስዊድን ሆኖ እንደሚጽፍ የሚነገርለት ኃይለ ኢየሱስ አዳሙ ደግሞ ደቡብ ጎንደር ላይ ያለው ሁኔታ በተዛባ መረጃ ሲቀርብ ቆይቶ በእውነቱ ግን ብዙ ወረዳዎች በፋኖ ቁጥጥር ስር መሆናቸው ነው ይላል። የዚህ ዋና ምክንያቶች የኢኮኖሚ መዳከም፣ ከፍተኛ የስራ አጥነትና የልማት እጥረት ናቸው ይላል። ተጨማሪ ምክንያቶች አስቸጋሪ መልክዓ ምድር፣ የውጊያ ልምድ ያላቸው ታጣቂዎች በአካባቢ መኖርና የመንግስት የተሳሳተ ግምገማ መሆናቸውም ተገልጿል። የመከላከያ ኃይል መውጣትም ለፋኖ እንቅስቃሴ አጋጣሚ ፈጥሯል ይላል። በአጠቃላይ ችግሩ የፖለቲካ የኢኮኖሚና የማህበራዊ ጉዳዮች ተያያዥ መሆኑን ጠቅሶ የረጅም ጊዜ ድህነትና የሴፍቲኔት ህይወት የፈጠረው መሆኑን አትቷል። መፍትሄ የሚሆነውም የፖለቲካ መፍትሄ እንጂ የወታደራዊ እርምጃ ብቻ እንዳልሆነ ጠቅሷል። በአማራ ክልል ውስጥ በመንግስት ኃይሎችና በፋኖ ታጣቂዎች መካከል ግጭት ከተቀሰቀሰ ከሐምሌ 2015 ዓ.ም ወዲህ ታይቶ የማይታወቅ የመንግስት ተቋማት ውድመት በደብረ ታቦር ከተማ ባለፈው ጊዜ መድረሱ ይታወሳል። በክልሉ ባለፉት ዓመታት የንጹሃን ግድያን ጨምሮ ንብረቶች መውደማቸውን የተለያዩ ሪፖርቶች ያመላከቱ ሲሆን ግጭቱ ከቀሰቀሰ ወዲህ በከተሞች ላይ ግን ሰፊ ውድመት ሲደርስ የደብረ ታቦር የተቋማት ውድመት የመጀመሪያው ነበር። ቢቢሲ ያሰባሰብኳቸው ያላቸው መረጃዎች እንደሚያመለክቱት በከተማዋ ረቡዕ የካቲት 4 ቀን 2018 ዓ.ም ከጠዋቱ 12 ሰዓት እስከ ቀኑ 10 ሰዓት ገደማ በዘለቀው ግጭት ውስጥ ከቀበሌ አስተዳደር ጽሕፈት ቤቶች እስከ ዞን መምሪያ ድረስ 20 የሚደርሱ ተቋማትና ተሽከርካሪዎች መውደማቸውን መረዳት ችሏል። ከአማራ ክልል ዋና ከተማ ባህር ዳር 100 ኪሎ ሜትር ገደማ ርቀት በሚገኘው በደቡብ ጎንደር ዞን ከጥር መጨረሻ አንስቶ በፋኖ ታጣቂዎችና በመንግስት ኃይሎች መካከል ከባድ ውጊያ ሲደረግ እንደነበር ነዋሪዎች ገልጸዋል። የፋኖ ኃይሎች በበኩላቸው በአካባቢው ጠንካራ ጥቃቶችን ፈጽመው ወረዳዎችን ከመንግስት ኃይሎች በማስለቀቅ መቆጣጠራቸውን አስታውቀው ነበር። ከዚህ ጋር በተያያዘ የፋኖ ታጣቂዎች የደቡብ ጎንደር ዞን ዋና ከተማ የሆነችውን ደብረ ታቦር ከተማን ለመቆጣጠር የካቲት 4 ቀን 2018 ዓ.ም ማለዳ ጥቃት መክፈታቸውን ነዋሪዎች ነገሩኝ ብሎ ቢቢሲ ጽፏል። በዕለቱ ከንጋቱ አንስቶ ታጣቂዎቹ በከፈቱት ጥቃት ከሁለቱም ወገን የደረሰውን ጉዳት በተመለከተ እስካሁን የወጣ ይፋዊ አሃዝ ባይኖርም በከተማዋ ባሉ ተቋማት ላይ ሰፊ ቁሳዊ ውድመት ማድረሱን ከተለያዩ አካላት የተሰበሰቡ መረጃዎች ያሳያሉ። በርካታ ነዋሪዎች በከተማዋ ዙሪያ በነበረው የታጣቂዎች እንቅስቃሴ ስጋት እንዲሁም ግጭቱ ጠዋት ላይ በመቀስቀሱ አብዛኛው የከተማዋ ማህበረሰብ እንቅስቃሴው በቤቱ ውስጥ ተገድቦ እንደነበር ተናግሯል። በዚያ ሰሞን የተቀሰቀሰውን የሁለቱ ወገኖች ግጭት ከፍተኛ ጦርነት ሲሉ የገለጹት የከተማዋ ከንቲባ ደሴ መኮንን ውጊያው በፋኖና በአካባቢ የጸጥታ ኃይሎች መካከል እንደነበረ ተናግረው ነበር። አንድ የደብረ ታቦር ነዋሪ በማህበራዊ ትስስር ገጾች ምስሉን ካዩ በኋላ ደጅ ላይ ወጥተው ጥቁር ጭስ ወደ ሰማይ ሲተለተል መመልከታቸውን ገልጸዋል። ጭሱን ሲመለከቱ ተደናግጠናል፣ ሁሉም ሰው ደንግጧል፣ ጥሩ ስሜት አልነበረንም ሲሉ የነበረውን ሁኔታ ያስታውሳሉ። ሌላ ነዋሪ በከተማዋ ዳርቻ ላይ የሚገኙ ተቋማት ቀኑን ሙሉ ሲቃጠሉ እንደነበረ ተናግረዋል። ሌላ ነዋሪ ደግሞ 2 ፖሊስ ጣቢያዎችን ጨምሮ 5 የመንግስት ተቋማት ሙሉ በሙሉ አመድ ሆነው መውደማቸውን በአይናቸው እንዳዩ በጊዜው ተናግረው ነበር። ውድመት ከደረሰባቸው ተቋማት መካከል የፋርጣ ወረዳ አስተዳደር ስር የሚገኙ ቢሮዎች ይገኙበታል። ቢቢሲ ከሌሎች ነዋሪዎችና ከከተማው አስተዳደር አገኘሁት ባለው መረጃ በ4 የመንግስት መዋቅር ስር የሚገኙ ተቋማት አምቡላንሶች፣ ተሽከርካሪዎች፣ ማሽኖችና ሰነዶችን ጨምሮ የቢሮ መገልገያ ቁሳቁሶች የቃጠሎ ሰለባዎች መሆናቸውን መገንዘብ ችያለሁ ብሏል። የደቡብ ጎንደር ዞን ለወረዳዎች የሚከፋፈል መድኃኒት ማከማቻ ያለውን ጤና መምሪያና
በጣሊያን የወረራ ጊዜ የተገነቡ የዞኑ መሬት ሲቪል ሰርቪስና የፖሊስ መምሪያዎችን ጨምሮ 6 ቢሮዎች መቃጠላቸውን እማኞች ተናግረዋል። አንድ ግቢ ውስጥ የድሮ ከንቲባ ቢሮ ተብሎ በሚጠራ ስፍራ የሚገኙ የደብረታቦር ከተማ አስተዳደር 6 ቢሮዎች እንዲሁም የገብርዬ ክፍለ ከተማ ፖሊስ ጣቢያን ጨምሮ 2 የአስተዳደር ጽሕፈት ቤቶች መቃጠላቸውን ምንጮች ተናግረዋል። አንድ ነዋሪ ማንነታቸውን መግለጽ ያልፈልጓቸው የመንግስት የሥራ ኃላፊ የመኖሪያ ቤት እንዲሁም የዞን አመራሮች መጠለያ የተባለ እንግዳ ማረፊያ መቃጠሉን በጊዜው ጠቁመዋል። ከባድ ጉዳትን የደረሰው ማህበረሰቡ አገልግሎት የሚያገኝባቸው ቦታዎች ናቸው። ፋይናንስም፣ ፖሊስም፣ ሚሊሻም ማህበረሰቡ ጥሩ ስሜት የለውም። ምክንያቱም የማህበረሰቡ ሰነድ ነው የጠፋው። የተቃጠለው የመረበሽ ስሜት አለ ሲሉም አንድ ነዋሪ ስለ ውድመቱ ተናግረው ነበር። ሌላም ነዋሪ ይህን ሐሳብ በመደገፍ ከተማው አሁን ካለበት ወደ ኋላ 10 ዓመትና 15 ዓመት እንደተመለሰ ነው የታዘብነው። ከዚህ በኋላ የትኛው መንግስት ነው መልሶ የሚገነባው ከተማዋን ወደ ነበረበት የሚመልሰው ሲሉ ጠይቀዋል። ነዋሪዎች ውድመቱ ከደረሰ ከሳምንታት በኋላ ጉዳት የደረሰባቸውን ተቋማት እያጸዱ እንደነበረ ተናግረው ነበር። ደብረታቦር የድንጋጤና የሐዘን ስሜት ውስጥ ተውጣ እንደነበር አንድ ነዋሪ ተናግረዋል። የሰው ትራንስፖርት እንቅስቃሴ የተገታ ነበር። ሰው የመደናገጥና ያለመረጋጋት ስሜት ውስጥ ነበር። አሁን ወደ ስራ መግባት የመረጋጋት ነገር አለ ሲሉ በዚያው ሰሞን ለቢቢሲ ነግረውት ነበር። ያ ከሆነ በኋላ እንዲሁ ትናንትና የተሰማው ዜና በአካባቢው አሁንም ሰላም አለመመለሱን የሚያመለክት ነው። አበቃን። ሰላም ይስጥልን።